በዛሬው ቪዲዮ ምንም የ37ኛው ሳምንት ጨዋታዎች ባይጠናቀቁም እስካሁን ስላመጣሁት ውጤትና ለ38ኛው ሳምንት ደግሞ አንዳንድ ስታቶችና ደግሞ የትኞቹ ቡድኖች የተሻለ ጨዋታ እንዳላቸውና ከነዚህም ቡድኖች የትኞቹ ተጫዋቾች ወደ ቡድናችሁ ብታስገቡ መልካም ነው የሚለውን አብረን የምናየው ይሆናል። ሰላም ጋይስ፣ ሀላል ማህሪ ነኝ። ይሄ ደግሞ ኤፍሲኤፍፒኤል ኢትዮጵያ ነው። እንኳን በድጋሚ ወደ ቻናላችን መጣችሁ። ወደ 37ኛው ሳምንት ቡድኔና ውጤት ሲሄድ እንግዲህ 40 ነጥብ ማምጣት ችያለሁ። ይህም ውጤት ኦቨርኦል ራንኪን እንግዲህ ከ13000 ወደ 16000 ዝቅ እንዲል አድርጓል። ስለዚህም ደግሞ የቶፕ 10K ውስጥ የመጨረስ ህልሜ አሁን ያበቃ ይመስላል። ያው ወደ ቶፕ 10K መልሼ ለመግባት እኔ አካባቢ ካሉ ተጫዋቾች በትንሹ የ16 ነጥብ ልዩነት መፍጠር አለብኝ። እሱም ሊሆን የሚችለው እንግዲህ ዛሬ ጨዋታ የሚያደርጉት KDB፣ ግቫርዲዮል፣ ሙኖዝ እና ኢቫኒልሰን እንደ ጥሩ ዲፈረንሻልነታቸው ጥሩ ነጥብ ማስመዝገብ ወይም ማምጣት የሚችሉ ከሆነ ብቻ ነው። ያው ግን ሲዝኑ ሲጀምር ቶፕ 50K ውስጥ ወይም እስከ 50000 ድረስ መጨረስ ነበረ እቅዴ። ቶፕ 10K ባልገባም ወይም ባልጨርስም ብዙ የሚያሳስብ ጉዳይ አይደለም ማለት ነው። ከተከላካይ ክፍል ሲጀምር እንግዲህ ለጊዜው ሁለቱ ወይም ማርቲኔዝ እና ሳሊባ ናቸው ጨዋታ ያደረጉልኝ ወይም ያደረጉት። አስቶን ቪላ እና ማርቲኔዝ እንግዲህ ለሶስተኛ ተከታታይ ሳምንታት ክሊንሺት እንዳስጠበቁ መውጣት ችለዋል። ማርቲኔዝን ደግሞ እንግዲህ ከሶስቱ ጨዋታዎች ሁለቱን አሰልፌው ነበር። ያው በድምሩ ከሁለቱ ጨዋታዎች 14 ነጥብ መሰብሰብ ችያለሁ ከሱ። ሳሊባ ደግሞ እንግዲህ ሁለተኛ አጋማሽ ላይ ባጋጠመው ጉዳት አንድ ነጥብ እንደያዘ ተቀይሮ ወጥቷል ማለት ነው። ባይገርማችሁ ላይክ አንድ የሚጫወተው ሚኒ ሊግ ላይ አንድ ቴዲ የሚባል ያሰቃይ ልጅ አለና እሱ ራያና ኮንሳን ነበር ይዤ ገባው እና በኮንሳ 15 ነጥብ እና ራያ 7 ነጥብ ልዩነታችንን በእነዚህ ተጫዋቾች ብቻ ወደ 15 አስፍቶታልና ብዙ ሰው ደግሞ ዋትኪንስን ለመግዛት ኮንሳን ሲሸጥ ነበር እና እሱ ይህን ሳያደርግ ቀርቶ እንግዲህ ወይም እሱን ሳይሸጥ ቀርቶ ዋትኪንስንም አልገዛም። እንግዲህ ያው ቻንሱን አይቶ ከፍሎለታል ማለት ነው። እና አንዳንዴ ኤፍፒኤል ላይ እንግዲህ እድል በጣም ትልቁን ቦታ የሚወስድበት ጊዜ አለ ለማለት ያለው። ኤኒዌይስ ሌላው የነበሩኝን ቀሪ አስቶን ቪላ ተጫዋቾች ለማየት ያክል ዋትኪንስና ሮጀር ነበሩ። ሁለቱም በአሲስት ነጥብ አምጥተውልኛል። ያ ዋትኪንስ የ37ኛው ሳምንት ትራንስፈር ነበር፣ እንዲሁም ካፕቴን አድርጌው ነበር። ያው ስፐርስ ላይ ከዚህ የበለጠ ነገር ያደርጋል ብዬም ነበር፣ ግን ያው ማስተሳሰኛ በአንድ አሲስት በድምሩ ካፕቴን ስላረኩት 10 ነጥብ ከሱ ማግኘት ችያለሁ። ሳላ አሁንም እንግዲህ ለተከታታይ ሳምንታት ያለምንም ሪተርን ወጥቷል። ሊቨርፑልም እንደ ቡድን ዋንጫውን ማብለታቸውን ካረጋገጡ በኋላ በጣም ተዳክመዋል። ያው እንግዲህ ወደው አይደለም። ሁለቱ የብሬንትፈርድ አሴቶችም እንግዲህ እምቡሞና ዊሳም ሪተርን አድርገውልኛል። እምቡሞ በአንድ ጎል 7 ነጥብ አምጥቶ ቢሆንም እንግዲህ ያቺን ፔናልቲ በመሳቱ 2 ነጥብ ተቀንሶበት 5 ነጥብ ይዞ ወጥቷል። አግብቶት ቢሆን ደግሞ ከቦነስ ጋር እስከ 15 ነጥብ ድረስ ማምጣት የሚችልበት እድል ነበር፣ ግን ያው እሱም ሳይሆን ቀርቷል። እንግዲህ ዛሬ ማታ ደግሞ የኬዲቢ፣ ግቫርዲዮል፣ ሙኖዝ እና ኢቫኒልሰንን ውጤት የምጠብቅ ይሆናል ማለት ነው። ወደ ቀጣይና የመጨረሻው ሳምንት ቡድኔ ከመሄዳችን በፊት እንግዲህ ለ38ኛው ሳምንት ይጠቅማል ወይም ይጠቅማሉ የምላቸውን አንዳንድ ስታቶች የምነግራቸው ይሆናል። እንግዲህ ይህ ምስሉ ላይ የምታዩት የመጨረሻው ሳምንት የጨዋታ መርሃ ግብር ነው። አረንጓዴ ምልክት ያለባቸው ቡድኖች እንግዲህ ወይ ለቻምፒየንስ ሊግ፣ ለዩሮፓ ሊግ ወይ ደግሞ ለኮንፈረንስ ሊግ ሲሉ የመጨረሻ ሳምንት ጨዋታቸው ትርጉም ያለው ቡድኖች ናቸው። እነሱም ኒውካስል፣ ቼልሲ፣ አስተን ቪላ፣ ማንቸስተር ሲቲ እና ኖቲንግሃም ፎረስት ናቸው። የኳስ ምልክት ያለባቸው ቡድኖች ደግሞ ለምንም ዋንጫ ወይም ቢያሸንፉም ባያሸንፉም ትርጉም የሌለው ጨዋታ ያላቸው ቡድኖች ናቸው። ግን ደግሞ ጨዋታዎቻቸው በጣም መልካም የሆኑ ቡድኖች ናቸው። እነሱም ቦርንማውት ከሌስተር፣ ዌስትሃም ከኢፕስዊች እና አርሰናል ከሳውዝሃምፕተን ጋር የሚያደርጓቸው ጨዋታዎች ናቸው። ስለዚህ ቡድኖቹ ቦርንማውት፣ ዌስትሃም እና አርሰናል ናቸው ማለት ነው። ሌላው በታሪክ እስካሁን ካየሁት ስታት አንጻር ማለት ነው 38ኛው የጨዋታ ሳምንት ከመጀመሪያው እስከ 37ኛው ሳምንት ከተቆጠሩ ጎሎች የበለጡ ብዙ ጎሎች የሚቆጠሩበት ሳምንት ነው። ያው ቁጥሮችን ለማየት ያህል ከመጀመሪያው ሳምንት እስከ 37ኛው ሳምንት ባሉት ጊዜያት የተቆጠሩ ጎሎችን በጌም አቨሬጅ ካየን በ2019-20 ሲዝን ያው ከመጀመሪያው እስከ 37ኛው ሳምንት በአቨሬጅ 28 ጎሎች ተቆጥረዋል። በ2020-21 27 ጎሎች በየሳምንቱ ይቆጠሩ ነበር። 2021-22 28 ጎሎች፣ በ2022-23
28 ጎሎች፣ በ2023/24 ደግሞ 32 ጎሎች በየሳምንቱ ይቆጠሩ ነበር። በእነዚህ ዓመታት ደግሞ በ38ኛው ሳምንት የተቆጠሩ ጎሎችን ስናይ በ2019/20 33 ጎል ተቆጥሯል። በ38ኛው ሳምንት በ2021 ወይም በ2020/21 ሲዝን 33 ጎሎች ተቆጥረዋል። በ2021/22 39፣ በ2022/23 33፣ በ2023/24 ደግሞ 37 ጎሎች በ38ኛው ሳምንት መቆጠር ችለዋል ማለት ነው። ስለዚህ ይህንን ስታት መጀመሪያ ሳይተረዳውት ነገር ምንድነው የመጨረሻ ሳምንት ትራንስፈራችሁን በፍጹም ተከላካይ ላይ ማድረግ የለባችሁም ወይም ተከላካይ መሆን የለበትም የሚለው ነው ማለት ነው። እነዚህን ካልን ለዚህ ሳምንት ተመራጭ የምላቸውን ጨዋታዎችና ተጫዋቾች ማየት እንችላለን። በመጀመሪያ የምናየው አርሰናልን ነው። ያው ምስሉ ላይ እንዳየነው እንግዲህ አርሰናል በዚህ ሰዓት ምንም ወጥረው እንዲጫወቱ የሚያደርጋቸው ምክንያት የለም። ግን ደግሞ ተጋጣሚያቸው ሳውዛምተን መሆኑ ጨዋታውን እንድናስበው ያደርገናል ማለት ነው። ያው ምንም ከሰሞኑ ሳውዛምተን የተሻለ መከላከል እድገት ቢያሳዩም እንግዲህ አርሰናል ለማሳረግ ያህል በዛው ጎሎችን አስቆጥረው ያሸንፋሉ ብዬ በግል ያስባለሁ። ምናልባት ሊያሳስብ የሚችለው ጉዳይ እንግዲህ አርሰናል ቤት የተወሰኑ ተጫዋቾች ሮቴት ሊደረጉ ይችላሉ። ግን ደግሞ ሁሉም ጨዋታዎች ያው አንድ አይነት ሳለ እንደመሆናቸው ማን ይጫወታል ማን ቤች ተደርጓል የሚለውን ትዊተር ላይ ሊክ ይለቀቃል ብዬ እምነት አለኝ። እኔም እንግዲህ በተቻለኝ አቅም እንደባለፈው ሳምንት ሁሉ ቴሌግራም ቻናሌ ላይ የማሳወቃችሁ ይሆናል ማለት ነው። ከአርሰናል ቤት ደግሞ እንግዲህ አሪፍ የምለው አሴት ቡካዮ ሳካ ነው። ኢቨን መሰለፉን ካረጋገጥን ለካፕቴንነትም መታሰብ የሚገባው ተጫዋች ነው። ያው አውቃለሁ ከጉዳቱ በኋላ የቀድሞ ፎርም ላይ አይደለም ያለው፣ ግን በተለይ ዲፈረንሻል ለሚያስፈልጋችሁ ሰዎች ወይም ራንክ ቼስ ለምታደርጉ ሰዎች እሱ አሪፍ ምርጫ ነው ብዬ አስባለሁ። ያው ቅድም እንዳልኳችሁ መሰለፉን ካረጋገጥም በኋላ ማለት ነው። እሱን እንግዲህ ቴሌግራሜ ላይ ቼክ ማድረግ ትችላላችሁ። ያው ከዴድላይን 10-15 ደቂቃ በፊት ማለት ነው። ሌላው ደግሞ ጋብሪኤል ማርቲኔሊ ነው። በጊዜው በዚህ ሰዓት ከሌሎች የተሻለ ፎርም ላይ ያለው እሱ ይመስለኛል። እንግዲህ ከተሳሳትኩ አርሙኝ። ስቲል አሁንም ቅድም እንዳልኳችሁ ራንክ ቼስ ያደረጋችሁ ከሆነ ይሄ ሌላው አሪፍ አማራጭ ነው። ባለፉት አምስት ጨዋታዎችም እንግዲህ 2 ጎሎችን ማስቆጠር ችሏል። ሳውዛምተን ደግሞ የበለጠ ማርቲኔሊ በሚጫወትበት ቦታ ወይም በነሱ ቀኝ ተከላካይ መስመር ላይ ነው የበለጠ ክፍተት ያለባቸው እና ይሄ ደግሞ እንግዲህ እሱን ጥሩ አማራጭ አድርገን እንድናስብ ይረዳናል። ወደ ሌላውና ቀጣዩ ቡድን ስንሄድ አስተን ቪላ ነው የምናገኘው። በጣም እየጨቀጨኳችሁ ነው ስለዚህ ቡድን። ኤኒዌይስ በ38ኛው ሳምንት እንደውም ከሌሎቹ ጨዋታዎች ይልቅ ይህ ጨዋታ የበለጠ ታርጌት የሚደረግ ጨዋታ ነው። ለቻምፒየንስ ሊግ ቦታ እንግዲህ እንደመጫወታቸው አንጻር እና ተጋጣሚያቸው ደግሞ የኔው ዩናይትድ ደግሞ በተቃራኒ ሙሉ ለሙሉ ሀሳቡን ዩሮፓ ሊግ ላይ ማድረጉ ከሰሞኑ እያየ ነው ላለው ቪላ ጥሩ አጋጣሚ ፈጥሮለታል ብዬ አስባለሁ። ያው ጨዋታው ምንም ከዩናይትድና ስፐርስ ፋይናል 3 ቀን በኋላ ቢሆንም የሚደረገው ዩናይትድ ለ38ኛው ሳምንት አሁንም ዋናውን ቡድን እንደገና ያሰልፋል ብዬ አላስብም። ከቪላ ቤት እንግዲህ ተጫዋቾች ኒካልን ደግሞ የመጀመሪያው ኦሊ ዋትኪንስ ነው። እስካሁን ቡድናችሁ ውስጥ ከሌለ አሁን ታስገቡት የተሻለ ነው ብዬ አስባለሁ። ባለፉት 5 ጨዋታዎች ብቻ 2 ጎሎችና 2 አሲስቶችን ማስመዝገብ ችሏል። እንደውም ካለው ስታት ያነሰ ነው ብዬ አስባለሁ ይሄ። ዩናይትድ ደግሞ በአንጻሩ ባለፉት 5 ጨዋታዎች በአጥቂዎች ብቻ ወይም በአጥቂ ብቻ 3 ጎሎችን አስተናግደዋል። ዋትኪንስ ዩናይትድ ላይ ሊያገባ የሚችልበት እድልንም እንዲሁ ከፍ ያደርገዋል ወይም ከፍ ያለ ያደርገዋል ማለት ነው። ሌላው ደግሞ ሞርጋን ሮጀርስ ነው። እሱም እንግዲህ ባለፉት 8 ጨዋታዎች ያለ ምንም ሪተርን የወጣው እንግዲህ 2 ጨዋታዎች ብቻ ነው። በእነዚህም ጊዜያትም እንግዲህ 6 አሲስቶችንና 1 ጎል ማስቆጠር ችሏል። ከዋትኪንስ ጋር እንግዲህ እሱን አጣምሮ መያዝ ከሁለቱም የሆነ ሪተርን የምናገኝበትን እድል የበለጠ ደግሞ ይጨምረዋል ብዬ አስባለሁ። ቀጣዩ ቡድን ቦርንማውዝ ነው። እንግዲህ ቅድም እንዳልኳችሁ ለተሻለ ነገር የሚጫወቱት ጨዋታ ባይኖርም ከሌስተር ጋር የሚያደርጉት ጨዋታ ደግሞ እንደ ጥሩ ፊክስቸርነቱ የሚታለፍ አይነት አይደለም። ሌስተር ደግሞ እንግዲህ ካለፉት 25 ጨዋታዎች ሁለቱም ብቻ ነው ምንም ጎል ሳይቆጠርባቸው የወጡት። እሱን የሚያስመዘግቡት እንግዲህ ከነሱ ከባሱት ከሳውዛምተን እና ኢፕስዊች ጋር ባደረጉት ጨዋታ ነው። አይ ቲንክ ሁለቱንም አሸንፈዋል። ስለዚህ ደግሞ ይሄ የማይታለፍ መርሃ ግብር ነው ማለት እንችላለን። ወደ ተጫዋቾቻቸው ስመጣ እንግዲህ በመጀመሪያ የምናገኘው ኢቫኒልሰን ነው። እኔ ከቦርንማውዝ እንግዲህ በጣም የሚስበኝና የምወደው አጥቂ ነው። ባለፉት 5 ሳምንታትም 1 ጎልና አሲስት ማድረግ ችሏል። በአንጻሩ ደግሞ እንደ ዩናይትድ ሁሉ ሌስተር ባለፉት 10 ሳምንታት ውስጥ በአጥቂ ተጫዋቾች ብቻ 6 ጎሎችን አስተናግደዋል። ስለዚህ ኢቫኒልሰን ሌላኛው ጥሩ ዲፈረንሻል አጥቂያችን አድርገን ማሰብ እንችላለን።
ሌላው ከዛ ቡድን ጥሩ ቻንስ አለው የምለው ሴሜኞ ነው። እሱም እንዲሁ ባለፉት 5 ሳምንታት 2 ጎሎችና 1 አሲስት ማስመዝገብ ችሏል። 1 ጎል የተሻለ አለው ከኢቫኒልሰን። እንደ ሀሳብ ያው ክላይቨርትን ማየት እንችላለን፣ ግን ክላይቨርት ካለበትም የጉዳት ታሪክ አሁን ብዙ የጨዋታ ሰዓት እያገኘ እንግዲህ አይደለም። ይህም ባለመሆኑ እንግዲህ ወደሱ እንዳልሳብ አድርጎኛል። ደግሞ ያው የመጨረሻ ጨዋታ ላይ የማይሰለፍ ተጫዋች ላይ እንደዚህ አይነት ተጫዋች ላይ ሪስክ መውሰዱ የሚያስኬድ ጉዳይ አይደለም። ያው እንደ ሳካ አይነት ተጫዋች እንኳን ለማስገባት አፈትልኮ የሚወጣ መረጃ እየተጠባበቅን ያለ ነው። ወደ ሌላኛው ቡድን ሲሄድ ዌስትሃምን ነው የምናገኘው። ያው ስለ ዌስትሃም ስናወራ ሁሌ እንደምላችሁ ሙሉ ቡድኑን ማሰብ አይጠበቅብንም። እንደው ሪሰንትሊ ዋንቢሳካ አሪፍ እንቅስቃሴ እያደረገ ነው፣ አሲስቶችም ማድረግ ጀምሯል። ያው ከቦዌን ጋር አሪፍ እየተናበቡ ነው። ያው ምክንያቱም ደግሞ ጃረድ ቦዌን ነው፣ ያለ ማጋነን ያለሱ ቡድኑ ምንም ጥቅም የሌለው ቡድን ነው። አሁን ደግሞ የሚገናኙት ከደከመው ኢፕስዊች ጋር ነው። ያው ስለ ቦዌን እናወራ ካልን ደግሞ እንግዲህ ባለፉት 5 ጨዋታዎች ብቻ 4 ጎሎችንና 2 አሲስቶችን ማስመዝገብ የቻለ ተጫዋች ነው። ባለፉት 15 ጨዋታ ሳምንታትም እንግዲህ ብላንክ ያደረገው 4 ጨዋታዎች ብቻ ነው። እኔም ምን እንደ ጋረደብኝ አላቅም እሱን ወደ ቡድኔ አለማስገባቴ እስካሁን። እንደውም በድፍረት የእሱ ሪተርኖች ናቸው ኦቨርኦል ራንኪን እንዲወርድ የመጀመሪያ ምክንያት ማለት ይቻላል። ባዘዌይ እሱን በዚህ ሳምንት የምገዛ ከሆነ በዚህ ሳምንት ካፕቴን የማደርግበት እድል ከፍ ያለ ነው። እሱን እንግዲህ ለዚህ ሳምንት ጥሩ ያልኳቸው ቡድኖች እና ተጫዋቾች እነዚህ ናቸው። ወደ 38ኛ ሳምንት ቡድኔ ሲሄድ እንግዲህ ገና ምንም ትራንስፈር አላደረኩም። እንደ መጨረሻ ሳምንትነቱ ደግሞ ከሌላ ጊዜው የበለጠ ጥንቃቄ ማድረግ ስላለብኝ በደንብ ጊዜ ልሰጠው አስቤያለሁ። ማድረገውን ዝውውር ግን ያው በእርግጠኝነት ለመናገር ከላይ ከጠቀስኳቸው ተጫዋቾች አይወጣም ማድረገው ዝውውር ማለት ነው። እንግዲህ ያው ምስሉ ላይ እንደምታዩት በረኛ የሚሆነው ራያ ነው። ያው ማርቲኔዝም ቤንች ላይ ጥሩ አማራጭ ነው፣ ግን ኦልሬዲ ሌሎች ወይም ሌላ የቪላ ተጫዋቾች ቡድን ውስጥ ስላሉ ከተለያየ ክለብ ደግሞ አሴት ሊያዝ በሚል ራያን አስጀምሬዋለሁ። በተከላካይ ቦታ ደግሞ እንግዲህ ግቫርዲዮል ከፉላም፣ ሊቨራሜንቶ ከኤቨርተን እና ሙኖዝን ከሊቨርፑል ጋር እናገኛለን። ያው ከክሪስታል ፓላስ ክሊንሺት አልጠብቅም፣ ግን ሙኖዝ ሲሚካስን በጣም ያስቸግራል ብዬ አስባለሁ። እሱም ቻንስ ይሰጠዋል ብዙ አሲስቶች እንዲያደርግ ኢቭን ጎልም እንዲያስቆጥር ማለት ነው። ያው ኮናቴና ሳሊባ ቤንች ላይ የሚቀመጡ ይሆናል። ያው ሳሊባ በጉዳት ኮናቴ ኢቭን ላይ ጫወትም ስለሚችል ፕላስ ደግሞ ሊቨርፑል አሁን ባለበት ስታት ማለት ነው። ወደ ሚድፊልድ ሲሄድ ደግሞ ሳላን ከክሪስታል ፓላስ ጋር፣ ከዲቢን ከፉልሃም፣ ቡሞ ከቮልቭስ ጋርና ሮጀርስን ደግሞ ከዩናይትድ ጋር እናገኛለን። ሽማይል አሳር ደግሞ ቤንች ላይ የሚቀመጥ ይሆናል። ከፊት መስመር ደግሞ ኢቫኒልሰንን ከሌስተር፣ ዋትኪንስን ከዩናይትድ እና ቪሳን ከቮልቭስ ጋር እናገኛለን። ትራንስፈር ላደርጋቸው ካሰብኳቸው ተጫዋቾች ውስጥ እንግዲህ ሳካና ቦወን ቀዳሚ ቦታውን ይዛሉ። አክቹአሊ አንድ ካረኩም አንድ ትራንስፈር ብቻ ነው ማድረገው። ያው ከሁለቱ አንዱ ዝውውር የማደርግ ከሆነ እንግዲህ በጀት ስለማይበቃኝ ከሚድፊልድ KDB ነው መሸጥ የሚኖርብኝ። እሱን ሳለካ እንደ ሳራ አይነት ተጫዋች ያው ልሽጥ ካልኩ ደግሞ ባንክ ውስጥ የሚቀረኝ 7.2 ሚሊዮን ብቻ ነው። በዚህ ደግሞ ወይ ሴሜኞን ካልሆነ ደግሞ ማርቲኔሊን ማስገባት እንድችል ያስችለኛል ማለት ነው። ስለዚህ እነዚህ ነገሮች እንግዲህ እነዚህ ነገሮች ላይ ጊዜ ወስጄ መወስንባቸው ነገሮች ናቸው። ማድረገውን ዝውውር ደግሞ ከዴድላይን በፊት ለእናንተ የማሳውቃቸው ይሆናል ማለት ነው። እንግዲህ ያው የ38ኛው ቡድኔ ቅርጽ ይህንን ይመስላል። አዲስ ነገር ካለ ወይም ቡድኔ ላይ ለውጥ የማድረግ ከሆነ ደግሞ የቴሌግራም ቻናል ላይ ማሳውቃቸው ይሆናል ማለት ነው። እናንተም ስለ ቡድናችሁ ከኔ ጋርም ሆነ እርስ በርስ መግባባት የምትፈልጉ ከሆነ ከስር በማስቀምጥላችሁ ሊንክ የቴሌግራም ቻናሌን ጆይን በማድረግ መሳተፍ ትችላላችሁ። ምንም አንድ ሳምንት ቢሆን ብቻ የቀረው እዚሁ ቻናል ላይም እንግዲህ የተለያዩ ስታቶችን ፖስት የማድረግላችሁ ይሆናል። ቪዲዮ ከተመቻችሁ ደግሞ እንግዲህ ሰብስክራይብ በማድረግ ቤተሰባችን መሆን እንዳትረሱ። ሀሳብ፣ ጥያቄ፣ አስተያየትም ካላችሁ እንግዲህ ከታች ኮሜንት ላይ ያስቀምጡልኝ። በተረፈ እስካሁን አብራችሁኝ አመቱን ሙሉ ለቆያችሁ ሁሉ ላመሰግን ወዳለው እንደ እግዚአብሔር ፈቃድ ደግሞ የሚቀጥለውን አመት እንዲሁ ስለ FPL አንዳንድ ነገሮች እያወራን የምንቀጥል ይሆናል። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ ወይም ባይ ባይ።